ሃሌሉያ አጠገብ ያለ እንዲበሉ እንኳን መጣህ በሉ እንኳን መጣሽ በላስ ዛሬ በሉ እስኪ ከላይ ላይ በሉ እስኪ በህይወት ላይ በሉ በህይወትሽ ላይ በላ የከበደሽ በሉ የከበደህ በሉ እግዚአብሔር አስነስቷል በሉ እስኪ እግዚአብሔር በሉ እስኪ ይችላል በሉ እስኪ ቻይነቱ አንድ ሰው ላይ ይገለጣል። እግዚአብሔር ቻይነቱ አንድ ቤት ላይ ይገለጣል። ለማን ይሁን አላውቅም፣ ለአንድ ሰው ግን ይገለጣል። ለአንድ ቤት ግን ይገለጣል። ለአንድ ትውልድ ይገለጣል። ለማን ይሁን ለማንና ለኔ ይሁን በል እስኪ እስከ አይለፈኝ በል እስኪ ትገባውና አይለፈኝ በል እስኪ እግዚአብሔር እጅ አይለፈኝ በል እስኪ እግዚአብሔር ሐሳብ አይለፈኝ በል እስኪ የተደበቀ ነገር እጅ ላይ ይገባል። የተደበቀ ነገር እጅ ላይ ይገባል። የተደበቀ ነገር እጅ ላይ ይገባል። አንድ ሰው አሜን ይበል እስኪ። እግዚአብሔር አስታጥቆኝ ነው ወደዚህ መድረክ ያመጣ። የተደበቀ ነገር እጅ ላይ ይገባል። እስካሁን እጅ ላይ ያልገባ አሁን በእምነት ውሰድና አሜን ብለው ይገባል። ውሰደውና ሀንን ብለው የተደበቀ ነገር በቤት ይገባል። የተደበቀ ነገር አንተ በአንተ ያታየ የተሰወረ ጠላት እጅ ያለ ዛሬ እግዚአብሔር አስጠጥቆ ይሰጣል። ለጥቆ በእጅህ ያስገባዋል። የሚቀበል ሰው በእምነት የተቀበለ ሰው አለ ወይ? እዚህ ጉባኤ የተቀበለ ሰው አለ ወይ? ላላላውስ አለ። ዛሬ ይዝሮኛል። አጠገብ ያለ ሰውሮ ያለ ጠላት እንዳታይ ሰውሮብሽ ያለ እግዚአብሔር እንደዚህ ያለ እጅህ ላይ አስገባል። አይኖችህ ከፍቼ ያለ በእጅህ እንድገባ አደርገዋለሁ። የተደበቀ ነገር በሉ እስኪ በእጄ ይገባል በሉ እስኪ። ደግሞ ይገርማችኋል፣ ጣፋጭ ነው። ትደነግጣለህ። ወይም እግዚአብሔር ትላለህ ወይም አምላኬ ትላለህ። የተደበቀ ነገር ነው። እግዚአብሔር ድምፅ የሰጥቶ ለሕዝቤ ተናገር ትሰጣቸዋለሁ። ሕዝቤ ምን ሆነ ነው እየተጨነቁ ያለው? እኔ እያለሁ አለ እግዚአብሔር። አለ እኮ የአባቶች አምላክ አለ እኮ። ዛሬ ይገለጥልሃል። ዛሬ ይገለጥልሻል። ዛሬ ይገለጥልሃል። ያመነ ሰው ብቻ እግዚአብሔር ይገለጥልናል ይበል። እግዚአብሔር ቃል እናነባለንና ላላላዶስ ዮሐንስ ወንጌል ምዕራፍ 2 ዮሐንስ ወንጌል ምዕራፍ 2 ለማን ይሁን? ለማን ይሁን? ላባዶስ ምዕራፍ 2 ከቁጥር 1 እስከ 10 ጌታችን እሺ ጌታ ይባርክሽ። አንብብልኝ። በጌታ ስም አነባዋለሁ። እንዲህም ይላል። በሦስተኛውም ቀን በገሊላ ቃና ሰርግ ነበረ። የኢየሱስም እናት በዚያ ነበረች። ኢየሱስም ደግሞ ደቀ መዛሙርቱ ወደ ሰርጉ ታደሙ።
የወይን ጠጁን ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለችው። ኢየሱስም አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ ገና አልደረሰም አላት። እናቱም ለአገልጋዮቹ የሚላችሁን ሁሉ አድርጉ አለቻቸው። አይሁድም እንደሚያደርጉት የማንጻት ልማድ ድስቶች 6 የድንጋይ ጋኖች በዚያ ተቀምጠው ነበረ። እያንዳንዳቸው 2 ወይም 3 እንስራ ይይዙ ነበረ። ኢየሱስም ጋኖቹን ውሃ ሙሏቸው አላቸው። እስከ አፋቸው ሞሏቸው። አሁንም ቀድታችሁ ለአሳላፊው ስጡት አላቸው። ሰጡትም። አሳዳሪውም የወይን ጠጅ የሆነውን ውሃ በቀመሰ ጊዜ ከወዴት እንደመጣ አላወቀም። ውሃውን የቀዱት አገልጋዮች ግን ያውቁት ነበረ። አሳዳሪውም ሙሽራውን ጠርቶ ሰው ሁሉ አስቀድሞ መልካሙን የወይን ጠጅ ያቀርባል፣ ከሰከሩ በኋላ መናኛውን፣ አንተስ መልካሙን የወይን ጠጅ እስካሁን አቆይተሃል አለው። ሃሌሉያ አሜን። እስኪ ለዚህ ቃል አንድ ደቂቃ እንጸልያለን። ጌታ እግዚአብሔር ሆይ ይሄ በመንፈስ ቅዱስ ተነድቶ እግዚአብሔር በሰዎች አድርገህ በአንተ መንፈስ አድርገህ የጻፍከው እውነተኛ የሆነ ቃልን በዚህ ቃል ምግብ አለ፣ ፈውስ አለ፣ ኃይል ይገኛል። እግዚአብሔር ሆይ ለእኔና ለወንድሜ ለእኔና ለእህቴ እግዚአብሔር በዚህ ቃል እንድትባርከን እንድትረዳን የተደበቀ የተሰወረ ነገር ገልጠህ በሕይወታችን እንድታደርግ እግዚአብሔር መንፈስ ቅዱስ አሁን እጸልያለሁ። አይኖቻችን ከፍተን ልባችን ከፍተን እግዚአብሔር ወደ ቃልህ እንድናስተውል ቃል እንዳያልፈን እግዚአብሔር ሆይ በኢየሱስ ክርስቶስ እንድትረዳን እንጸልያለን። አንተ ትልቅ ነህ። አንተ በዚህ መካከል አለ። ክብር ሁሉ ለአንተ ይሁን። መንፈስ ቅዱስ ለእያንዳንዳችን እንድትረዳን በጌታ በኢየሱስ እንጸልያለን። ስለምታደርግ እናመሰግንሃለን። በጌታ በኢየሱስ ክርስቶስ አሜን። እርፍ በጌታ ይስባታችሁ። ሃሌሉያ። ሰላም እግዚአብሔር ቤተሰቦች ሰላምታ አልረሳሁም። የሆነ እሳት አምልኮ የነበረ እሳት ስለነካኝ ነው። ቀጥዬ ወደ መልእክት ነው አድርስልኝ የሚል አልካል እሱ ማለት መንፈስ ቅዱስ ውስጤ ስለሞላ ለማድረስ በቃ ቸኮልኩና ሻለው። እንዴት ናቸው? ሰላም ለእናንተ ይሁን። ሃሌሉያ። አሁን ጌታችን ያነበበችው ዮሐንስ ወንጌል ምዕራፍ 2 ቁጥር 1 እስከ 10 ያነበበችው 7 ይላል። ያው ቃሉ ስለሰማችሁ ከዚህ ጀምራለሁ። ኢየሱስ አገልጋዮቹ ጓደኞቹ ውሃ ሙሏቸው አላቸው። እነርሱ ጓደኞቹ እስከ አፋቸው ሞሏቸው። እርሱ ከላይ ቀድታችሁ ለድግሱ ኃላፊ ስጡት አላቸው። እነርሱ እንዳዘዛቸው አደረጉ። የድግሱ ኃላፊ ወደ ወይን ጠጅ የተለወጠ ውሃ ቀመሰ። ሆኖም ከየት እንደመጣ አላወቀም። ማዳስ አላችሁ ወይ? ከየት እንደመጣ እሱ የሚያውቀው ምንድን ነው የነበረ አይደል? እሱ የሚያውቀው ምንድን ነው የነበረ የቀዳ ሰዎቹ ያስተላለፈ የነበረ ያውቃል። እሱ ደግሞ እንዴት አይነት ወይን እንደነበረ ያውቃል። አሁን ግን የቀመሰው ያለው ድንገት ነው ያለበት፣ የተሰወረ ነገር ነው የሆነው። ኧረ አሜን ነው ወይ? እሺ ቃሉን ልድገምላችሁ፣ እስካሁን አልገባችሁ ማለት ነው። እርሱ ከላይ ቀድታችሁ ለድግሱ ኃላፊ ስጡታል። እነርሱ እንዳዘዛቸው አደረጉ። የድግሱ ኃላፊ ወደ ወይን ጠጅ የተለወጠ ውሃው ቀመሰ። ሆነው ከየት እንደመጣ አላወቀም። ውሃው የቀዱት አገልጋዮች ግን ያውቁ ነበር። እሱ ሙሽራ ወደ ብቻው ጠርቶ ሰው ሁሉ በመጀመሪያ የሚያቀርበው ጥሩ ወይን የወይን ጠጅ ነው። እንግዶች ብዙ ከጠጡ በኋላ መኛናው የወይን ጠጅ እስከ አሁን አቆይተሃል አለው። አሁን የተደበቀ ነገር ነው። አሁን ገልጦ እግዚአብሔር እጁ ላይ ያስቀመጠለትና ቀመሰውና ለእንግዶች እንዲሆን ምን ያደረገ ነው እየተዘጋጀ ያለ። ቀድሞ የነበረ አይደለም። ቀድሞ የነበረ ደግሞ ተጠጥቶ አልቆ፣ አሁን ግን በማይታየው ዓለም የነበረ እንዲታይ ያደረገ እግዚአብሔር። እዛን ሰፈር እኮ ነው። እዛን ሰፈር ወይም በተጨረሰበት ጊዜ እዛን ኢየሱስ ክርስቶስ አንድ ሰው እግዚአብሔር ቤት ላይ ይደርሳል። አሜን። እግዚአብሔር አሁን የተደበቀ ነገር በሕይወት ያሳያል። አሜን።
ተጨረሰ ሲባል ምን ይሰማል? ህዝብ እያለ ማርያም ድንግል ማርያም ምንድን ነው ያለችው? አገልጋዮች ጠርታ እሱ ብላችሁ አድርጉ ስሙት አይደል? መጀመሪያ ምንድን ነው እሷ ከኢየሱስ ጋር መነጋገር ጀመረ። እሱ ደግሞ ገና ሰዓቱ ጊዜ አልደረሰም ብሎ ሲናገራት እሷ ምን አለ አፏ ያዘች። ከዛ ልክ አገልጋዮች ስትል እናንተ ኑና እሱ ብላችሁ አድርጉ ሁሉ በእጁ ስላለ ማለት ነው። ያንተ ነገር በእግዚአብሔር እጅ ነው ያለ። የተደበቀ ነገር በእግዚአብሔር እጅ አለ። ጠላት የሰወረው ነገር በእግዚአብሔር እጅ አለ። በኢየሱስም ዛሬ የተደበቀ ነገር በሕይወት ያሳያል። በኢየሱስም በቤት ይገለጣል። በእጅህ ታየዋለህ። በኢየሱስ ስም አሜን ነው ወይ? ከዛ ይሄ ውሃ የተጨረሰ ባዶ የሆነ ወይ ሙሉት ሳይሆን ያ ቀድሞ የተጠጣ እንደሱ አይነት ሙሉት ሳይሆን ውሃ ይሄ ውሃ ላይ አያችሁ፣ ውሃ እንደዚህ ውሃ ይሄ ውሃስ እዛ ጋኖች ላይ ምን አድርጉት? ሙሉት። እነሱ ደግሞ የተባሉት ምን አደረጉ? ሞሉት። ከዛ እስከ አፍ የሚደርስ ሞሉትና ከዛ መጀመሪያ ቀድታችሁ ባለዳ ሳለ ከዛ ስጡታለ። ከዛ ምን አደረጉ? እነሱ ደግሞ የታዘዙ አሁን ትንሽ የተላለፈን ያለ ቅዱሳን እግዚአብሔር እያዘዘን ያለ እኛ እግዚአብሔር በዚህ ሂድ ካለ እኛ ደና በዚህ ሂጄ እዛ አድርገን እግዚአብሔር ያለው ቦታ እደርሳለሁ እያለን ዋጋ እያከፍሉ አይደል? በዚህ ሂድ ካለ በዚህ ነው። ለምን? እግዚአብሔር እዛ እየጠበቀህ ነው፣ መሀል ላይ እየጠበቀህ ነው። ግን እኔና እናንተ በዚህ ሂድ የተባልን እንደዚህ ብለህ ከሄድን ዋጋ እንከፍላለን። ያ በእጃችን ፈጥኖ የሚገባ ነገር ይደበቅብናል። እግዚአብሔር እንዳይሰወር እኮ ነው። እኔ በዚህ ያለውና በዚህ ና ካለ መሀል ላይ ያለ እሱ ኃላፊነት ይወስድበታል። በዚህ ኬድስ ዋጋ ዛሬ እንዲሁ ያለ በዓይናችሁ የተደበቀ በቤታችሁ የተደበቀ ነገር ከጠላታችሁ እንደዚህ ነጥቄ በእጃችሁ አስገባል። አሜን። ያለየሁ ያልሰማሁ እግዚአብሔር ዛሬ ያሳይሃል። የተደበቀ ነገር እግዚአብሔር ይገልጥልሃል። አሁን እንደዚህ ያ ውሃው ልክ ጋሎች ሲሞሉት ምን ያደርጋሉ? እነዛ ሰዎች ራሱ እኮ የሆነ ቅመማ አለ ወይ የሚደረግበት ወይ ሱፐር ወይ ምናምን አለበት ቅመም፣ እንደሱ አላደረጉም። ብቻ ውሃ ሙሉት። ውሃ ስትሞሉ ደግሞ ለራሳቸው እኮ በጣም የተደበቀ ሚስጥር እኮ ነው። ሐዋርያት እነዛ ደቀ መዝሙር የተገለጠላቸው አንድ ሚስጥር እኮ እዛ ሰዓት መጀመሪያ የኢየሱስ ተአምራት ነው አይደል? መጀመሪያ የኢየሱስ ተአምራት ውሃ ሙሉት፣ ልክ ቀድታችሁ ስጡ ሲባል ግራ ያስገባም። ዛሬ እንዲህ ይሆናል። ጠላትህ ግራ ይገባል። አሜን። ጠላትሽ ግራ ይገባል። አሜን። አልወድቅም በስኪ አልወድቅም በስኪ ጨርሷል ሲባል እግዚአብሔር በተአምር ይገለጣል። አበቃ ሲባል በተአምር ይገለጣል። ጨረሰ ሲባል በተአምር ያስነሳል። ያዝኩት ሲባል እግዚአብሔር በተአምር ይገለጣል። ጠላት ሲተዘዝ ሲያስብ እግዚአብሔር ጠላት ይመታዋል። አሁን እኮ በጣም ስታስቡ እኮ ህዝብ እያለ ተጨረሰ ሲባል ምን ይመጣል? ተጠያቂ ነው ማለት የጋበዘ ሰው ተጠያቂ ነው። ህዝቡ ደግሞ ለምን ጠራኸኝ ብሎ የሆነ ነገር ይነሱበታል። አንተ የሌለህ ብሎ የጋበዝከኝ አንተ እንደነ አፋቸው ይከፍታሉ አይደል? አይታገስም ሰውና። ግን ኢየሱስ በተጨረሰ ሰዓት የሰዎች ግርግር ሳይጀምር የጠላት ሐሳብ የሆነ ላይ ሳይጀምር ኢየሱስ ጠራቸውና ውሃ ሙሉታል። ውሃ ሲሞሉት መጀመሪያ ስጠዋል፣ ቀድተህ ስጠውታለና እሱ ደግሞ ልክ ብሎ ሲቀምስ ዋ አንድ ሰው አሜን ይበል። አሜን። ትናንትና እየበላኸው ራሱ ምግቡ እስካሁን ያጣፈጠ እስካሁን በሰላም እየዋጥከው ያለለህ ዛሬ እንዲህ ይሆናል። አምላካችን እግዚአብሔር ሚራክል አድርጎ ይገለጥልሃል። አሜን። በቤትህ ተአምር ይሆናል በኢየሱስ። የተደበቀ ነገር ይገለጥልሃል በኢየሱስ። እኔ አላውቅም፣ ለአንድ ሰው መልእክት ይሆናል። አሜን። በኢየሱስ ለአንድ ሰው ይሆንልሃል። አሜን። አይገርምም? የኢየሱስ ስራ ኢየሱስ ነው የምናመልከው። ይሄ ኢየሱስ ነው የምንከተለው። አሜን። ፕሮፌሰር የማይችለው መጽሐፍ ቅዱስ ሲናገር ሉቃስ 18 ላይ 27 በሰው ማይቻል ዘንድ በእግዚአብሔር ይቻላል። አየው፣ በፕሮፌሰር ማይቻል፣ በአዋቂዎች ማይቻል
እኔ አዋቂ ነኝ፣ ብዙ ሚሊዮነር አለኝ በጊንስ የሚባል በዓለማችን ላይ የሚሰለፉ ባለጠጎች ታሪክ የሚሰሩ እሱ ላይ የተመዘገበ እንኳን እንደዚህ አይነት አይችልም። አንዱ እግዚአብሔር ነው የሚችለው። ያንተ ነገር አንዱ እግዚአብሔር ስለሚችል ያንተ ነገር የተደበቀ ነገር አሁን ገልጦ ይሰጥሃል። በኢየሱስም ይሰጥሻል። አሜን። ሃሌሉያ አሜን። ቀጥታችሁ የተባሉት ደግሞ አደረጉት። ቀጥቶ ምን አደረጉት? ሰጡትና ልክ ሲቀምሰው ደግሞ ከየት እንደመጣ ራሱ ይላል መጽሐፍ ቅዱስ። ከየት እንደመጣ አላወቅም። ለጠመቁ ያውቁታል፣ ውሃ ሞልቶታል። ቀጥታችሁ የተባሉት ደግሞ ኢየሱስ ያላቸው ምን አደረጉ? ሰጡት። ያውቁታል፣ ያ ውሃው ተአምር እንደሆነ ያውቁታል። እሱ ግን አያውቅም። አሁን አንድ ነገር ነው እግዚአብሔር ውስጥ እየተናገረኝ ያለ በቤተሰብህ ያልተገለጠ ሚስጥር፣ እስካሁን ባንተ እድሜ ያልተገለጠ አሁን ግን እግዚአብሔር ገልጦ ያሳያል። አሁን እግዚአብሔር ገልጦ ያሳይሻል። ኧረ አንድ ሰው አሜን ብሎ ይውሰድ። ኧረ ውሰድና አሜን ብሎ ውሰድ። እሱ ራሱ እዛ ሙሉ ቀን የባለ ሰው ብለው አላወቅም። በርሚሉ እንደተጨረሰ ጋኖች እንደተጨረሰ ነው ያለው። ውሃ እንደሞላ ራሱ ውሃ እንደተሞላ አያውቅም። አገልጋዮች እንደተንቀሳቀሱ አያውቅም። እሱ የኢየሱስ ንግግር ተናግሮ እግዚአብሔር ኢየሱስ የሆነ ሙሉ ነገር አያውቅም። እሱ ምንድነው የሆነ ግራ ገብቶታል። በምን እንደተጨረሰ ስለ ሰው ያስባል። ወይኔ ምን አደርጋለሁ ምን አደርጋ ይሄ ሁሉ ብሎ ተጨርሶ ብላ ይሄ ነው ጠላት ያስቀብልሃል። የሆነ ነገር ሲሆን ጠላት ቀድሞ ምን ያደርግሃል? አይንህ እንዳይበራ ሐሳብህ ሰፋ ብለህ እንዳታስብ አሻግረህ እንዳታስብ ይሰጣል። ከዛ የጠላት ተገዢዎች ምን አለና ወይኔ ተጨረሰ፣ አዎ ተጨርሷል፣ አሁን ምንም አታደርግም አላደርግም፣ አሁን እንትናሞ ለራሱ እየተጨነቀ ነው። እህትህ ለራሷ እየተጨነቀ አለ። አጎቴ እያለ ዙሪያ ላይ ምን ያደርጋል? ዛሬ በጠላት ዙሪያ እንደዚህ የተከበሉ ሰዎች አሜን፣ የእሱ ድምፅ እስካሁን እየሰማን ያለን ሰዎች ዛሬ እግዚአብሔር እንዲህ አለ፣ የተገለጠ ሰው ነገር ገልጽላችሁ ሰጣችኋለሁ፣ የተደበቀ ነገር ሰጣችኋለሁ። አላውቅም እግዚአብሔር እንዲህ አይነት አገልግሎት የሰጠን ያለ የኔ ተአምራቱን ዝም ብላችሁ ግለጡ ያለ ተአምራት እያደረኩት ሁሉ ንገሩ እያለ ነው። አሜን አይደል? መጽሐፍ ቅዱስ ከዘፍጥረት እስከ ራዕይ እኮ በተአምራት እኛ ግን ያ ተአምራት ምን እያደረግ ነው? ድሮ ነው የነበረ። አንዳንድ ሰዎች ራሱ አስተማሪዎች መጽሐፍ ቅዱስ በጣም የሚያውቁት ድሮ ነው የነበረ እንጂ የሚሉ አለ። ያሳዝናል። አለ ተአምራት አለ የለም? ሚራክል አለ የለም? ፈውስ አለ የለም? ትናንት የነበረ እግዚአብሔር ዛሬ ይሰራል አይሰራም? ነገ ይሰራል አይሰራም? ያመነ ሰው ብቻ ይሰራል ይበል። ያመነ ሰው ብቻ ይሰራል ይበል። በዚህ በአንድ ቤተሰብ ላይ ውሃው ወደ ወይን የቀየረ ኢየሱስ በቤትህ የሞተ ነገር አስነስቶ እጅህ ላይ እንዲገባ ያደርጋል አይደርግም? አበቃ ያልከው እግዚአብሔር አስነስቶ እጅህ ላይ እንደሚገባ ያደርጋል አይደርግም? እስከ ይችላል በእስኪ ይችላል። ይሄ ስለሆነ ነው ልድገመው። በሰው ማይቻል በእግዚአብሔር ዘንድ ይቻላል። አሁን ሰው አይችልም ብሎ እግዚአብሔር ይሰጣል እኮ እድል እኮ ይሰጣል። ሰው እኔ ቻይ ነኝ እኔ በጣም አእምሮ ጥበብ አለኝ ብሎ ብዙ ነገር ሊሰራ ይችላል። እግዚአብሔር ጋር ሲመጣ ግን ምንሽ በዓለም ሁሉ የሚታወቁ በሕይወታቸው የሌሉ አሁን እኛ ላይ የደረሰ እነሱ እግዚአብሔር አእምሮ ከፍቶ የሰሩት ብዙ ነገር አሁን በሚታየው ነገር ሁሉ ነገር የትራንስፖርት አገልግሎት ይሁን የፕሌን አገልግሎት ይሁን የኤሌክትሪክ ምናምን እነዚህ ሰዎች ድሮ የሰሩት በሕይወት የሉ ነው። እግዚአብሔር ግን አለ። አሜን ወይ ተኝታችኋል? አሜን እግዚአብሔር አለ። አሜን ኧረ እግዚአብሔር አለ። አሜን ደግሞ ያለው ጠላት ይስማ። እግዚአብሔር አለ። አሜን ይሄ እግዚአብሔር ነው። የተደበቀ ነገር አንተ እጅ ላይ እንዲገባ ያደርገዋል። አሜን አንተ የተሰወረህ ነገር አንተ ፈልገህ ያጣኸው እንደዚህ
በዚህ ሞክራለሁ፣ በዚህ ሞክራለሁ፣ በዚህ ሞክራለሁ ብለህ እስከ ምትችለው አቅም ያደረከው ግን እስካሁን ያልያዝከው እግዚአብሔር አሁን እጀምራለሁ። አሜን። ምንድነው ጌታ ሆይ ስለው ያ የተደበቃችሁ ነገር አሁን እገልጣለዋል። አሜን። ለሕዝቤ አሁን አሳርፋለዋል። አሜን። ለሕዝቤ አሁን እገለጣለዋል። አሜን። ለሕዝቤ አሁን እረዳለዋል። አሜን። የተደበቃቸው ነገር አሁን እገልጥላቸዋለሁ። ጂሰስ ኔም አሜን። እስራኤላውያን ይገርማቸዋል። ልክ እንደና እንደናንተ ሰዎች ኢየሱስ በስውር በብሉይ ኪዳን አለ። ኢየሱስ በብሉይ ኪዳን ነበረ ገና ዓለም ሳይፈጠር ኢየሱስ ነበረ። አሜን። ያ በሰማይ በአባቱ እቅፍ የነበረ ወደ ምድር ሲመጣ እስራኤላውያን እግዚአብሔር ለእስራኤላውያን ነው፣ ለቻይና አይደለም መጀመሪያ የመረጠ፣ ለአፍሪካ አይደለም የመረጠ። እግዚአብሔር በቃ ሐሳቡ አንዲያ ልጁ ወደ እስራኤል እንዲወርድ አደረገው። እነሱ ግን አልተቀበሉት። ያችሁ ለእነሱ ራሱ በእጃቸው መጥቶ በቤታቸው በሰፈራቸው በሀገራቸው እያለ ኢየሱስ ማነው የዮሴፍ ልጅ አይደለም ወይ ምንድን ነው እያለ ያለ ከአባቴ ነው የመጣሁ እያሉ አያቸው። ሳይገለጥ ለእነሱ ሳይገለጥ ምን አደረጉ? ኢየሱስ ደግሞ እግዚአብሔር ደግሞ ለእኛ ሊደርስ ብሎ ለእኛ ሚስኪኖች አይደል ለእኛ ለአፍሪካውያን ለዓለም ሙሉ ሊደርስ ስለፈለገ ኢየሱስ መጨረሻ ላይ እንደዚህ አለ። የእሱ ምንነት እንዲገልጥ የእሱ ሐሳብ ዓለም ሁሉ እንዲደርስ ከአባቴ ሄጄ ለአባቴ ለምነዋለሁ አለ። የቱ ነው የሚለምነው? እኛ ውስጥ እንዲገባ የሚፈልገው መንፈሱ አጽናኝ የሆነ መንፈሱ የሚለውጥ ሰዎች የሚያጽናና አስቸጋሪ ሲሆን አጽናኝ እሱ ከአባቴ ሄጄ ለምነዋለሁ። እሱ በመጣ ጊዜ የዘላለም እሱ ያጽናናቸዋል። እሱ ሲመጣ ውስጣችን ይገባል፣ ያጽናናል። አሁን እሱ ራሱ እንዳይገለጥ ያደረገ ጠላት መንፈስ ቅዱስ ውስጥህ ላይ ገብቶ እሱ እንዳይገለጥ አንተ እንዳታውቀው የመንፈስ ቅዱስ ሐሳብ ድምፅ ምናምን እንዳትሰማ ተደብቆ ሆነብህ ያለ ጠላት የደበቀብህ እግዚአብሔር እንደዚህ አለ። የመንፈስ ቅዱስ ድምፅ ትሰማላችሁ። አሜን። የመንፈስ ቅዱስ ድምፅ ትሰማላችሁ። አሜን። የመንፈስ ቅዱስ ድምፅ ደግሞ እንደዚህ ነው ወገኖቼ፣ ቅዱሳን አሳርፋለሁ፣ አሜን፣ እረዳሃለሁ፣ አሜን፣ አሻግራሃለሁ፣ አሜን። አንተ ሰዎች አትረባም እያሉህ ነው፣ እኔ ግን እንደምትረባ አደርግሃለሁ፣ አሜን። አንቺ ሰዎች እየገፎሽ ነው፣ እኔ ግን ከአንቺ ጋር ስላለሁ እደግፍሻለሁ፣ አሜን። የማን ድምፅ ነው? የማን ድምፅ ነው? የተደበቀ ነገር ዛሬ እግዚአብሔር ይገልጥላችኋል። አሜን። እግዚአብሔር ይገልጥልናል። አሜን። እስኪ ይገለጥልኛል በሉ እስኪ ይገለጥልኛል። አሜን። አሜን። በጣም ነው የሚራራልን እግዚአብሔር። በጣም ይወደናል እግዚአብሔር። ዝም ብለን ግራ ወደ ቀኝ ወደ ግራ ዝም ብለን እንደዚህ አጋር ያደረገችው በረሃ ላይ አጋር ከአብርሃም ቤት ወይ ከሳራ ተገፍታ ስትሄድ ያደረገችው በረሃ ላይ እንደሱ ሆነ ዝም ብለን ግራ ቀኝ ምድረ በዳ ሆነን እንድንኖር አይፈልግም እግዚአብሔር። ምድረ በዳው ገልጦ ሳር የሞላው ሰፈር እንዲያደርግ ይፈልጋል እግዚአብሔር። የለመለመ ሰፈር እንዳለ ጨለማ ሳይሆን ብርሃን ሰፈር እንዳለ እግዚአብሔር ይሄ እንዲገልጥልን ይፈልጋል። አሜን። ዛሬ ያመነ ሰው አለ? አሜን። ዛሬ የሚቀበል ሰው አለ? አሜን። ነገ አላልኩም፣ ዛሬ የሚቀበል ሰው አለ? አሜን። በኢሳት ወጣ ካመንክ ይሆንልሃል። በኢየሱስም ካመንሽ ይሆንልሻል። በኢየሱስም ይሆንልሃል። ጴጥሮስ እንደዚህ ያለ እኛ ሁሉ ትተን ተከትለናል። እኛስ ምንድን ነው የኛ አስብሎ የኛ ደሞዛችን ማለት እኮ ነው። በዚህ ምድር ንግግር ወር ከሰራህ ደሞዝ አለ አይደል? ያ ደሞዝ የሚሰጥህ አንድ ሀገር ከሄደስ አታዝን ወር ሙሉ ሰርተህ አያቻውን ተከትሎ እነ ጴጥሮስ ኢየሱስ ክርስቶስ በምሳሌ ሉቃስ ላይ ሲናገር ከዛ ጴጥሮስ ሁሉ ጊዜ እናውቀዋለን አይደል? ዝም አይደል? ፈጠን ብሎ ነው ኢየሱስ ጌታ ነው። ከዛ እኛስ የሁሉ ተከትለን ስለው አንተማ በዚህ ምድር መቶት ማለት በሰማይ ተደብቆት ነበር። ይሄ ሁሉ 3 ዓመት ምናምን የሮጠ ከሱ ጋር ይሄ ነገር አላወቀም። ለጴጥሮስ ምን አለ? በሰማይ የዘላለም
ይሄ እኮ ቀላል አይደለም። ኧረ ወገኖቼ ቅዱሳን አናቃልለው። እግዚአብሔር እኛ ላይ ያስቀምጠው ሀሳብ አናቃልለው። ጠላትማ ብዙ ነገር ነው የሚናገረው። የጠላት ድምፅ እንድትሰማ ያደረገ ደግሞ ሁኔታ ነው። ሁኔታ ይቀያየራል አይደል? አሁን በኢየሱስ ዘመን በየትኛውም ዘመን በኤልያስ ዘመን ሁኔታ ይቀያየራል። ኤልያስ ተቸግሯል። ኤልያስ በጣም መጨረሻ ላይ ወንዙ ጸጥ አለና ግራ ገብቶታል። ግን እግዚአብሔር ለእነ ኤልያስ እያሻገረ እየመገበ እየደገፈ እግዚአብሔር እኛ ላይ ደግሞ ደርሶ አይደበቅም። በልጁ በኢየሱስ ክርስቶስ ላይ ተገልጧል። አሜን ነው ወይ? በመንፈስ ቅዱስ ምክንያት በውስጥህ ገብቷል። ሩቅ አይደለም ያለው፣ ውስጥህ ጋር ነው ያለው። በኢየሱስም ዛሬ የተደበቀ ነገር ይገለጥልሃል። በኢየሱስ ይገለጥልሃል። ውሃው ሙሉ ታለ ውሃ እኮ ምንም ውሃ እኮ ዝም ብሎ ሄዶ በየቤቱ እኮ ውሃ አለኮ። ግን እዛን ሰዓት ውሃው የሆነበት ተአምራት ነው። የሰማይ ሀሳብ በዛ ውሃ ላይ ሲቀመጥ ራዳስ ሻጋቶስ ዛሬ እንደዚህ መንፈስ ቅዱስ አሁን ምን መልእክት እየሰጠኝ የሚጣፍጥ ህይወት ትጀምራለህ። የሚጣፍጥ ህይወት ትጀምራለህ። ትናንትና ቀመስከው ዛሬ ግን ትቀምሷለህ። ነገ ግን ትቀምሷለህ። ከነገ ወዲያ ትቀምሷለህ። የሳምንት ትቀምሷለህ። የወር ትቀምሷለህ። እስኪ ለዚህ ጌታ ጭብጨባ ይሁንለት። ከእሳት ጋር የሚንቀሳቀስ አምላካችን ከነ አብዲናጎ ሚሳቅ አብዲናጎ የተንቀሳቀሰ እግዚአብሔር ዛሬ በኢየሱስ ካንተ ጋር ይንቀሳቀሳል። ንጉሡ ያስገረመ እሳት፣ ንጉሡ ያስገረመ እግዚአብሔር ልጅ ኢየሱስ ከነ አብዲናጎ ሚሳቅ የተንቀሳቀሰ ኢየሱስ ዛሬ ካንተ ጋር ይንቀሳቀሳል። ካንቺ ጋር ይንቀሳቀሳል። የተደበቀ ነገር ታያለህ። የተሰወረ ነገር ታያለህ። ጠላት ይደነግጣል። ዛሬ ባህዶስ አየሩ ትወርሳለህ። አካባቢ ትወርሳለህ። በጌታ በኢየሱስ አንተ ጋር ያደርጋል። አቅም ይሰጣል እግዚአብሔር። ከሰማይ ካህናት ተቀበሉ። የተደበቀ ነገር እግዚአብሔር አሁን እየተጋ ነው። እግዚአብሔር እየሰራ ነው። እግዚአብሔር አባቴ ይሰራል፣ እኔ ደግሞ እሰራለሁ እንዳለ ኢየሱስ በጌታ በኢየሱስ አምላካችን በስራ ላይ ነው። የእኛ ስራ እየሰራ ነው። እግዚአብሔር የህይወታችን ስራ እየሰራ ነው። የቤታችን ጉዳይ እየሰራ ነው። በጌታ በኢየሱስ የሚያስፈልገን እየለቀቀ ነው። ጠላት የደበቀው ነገር እየገለጠ ነው። አምላካችን እግዚአብሔር እየገለጠ ነው። ለጠላት እያሳፈረው ነው። ለዲያብሎስ እያሳፈረው ነው። ለጠንቋይ መንፈስ እያሳፈረው ነው። አንድ ደቂቃ እስከ ልጆቻችሁ እስከ በኢየሱስ ብላችሁ በግንባራችሁ አሉ። አንድ ደቂቃ ማጣቃታካቶስ ልቀት ሰላማቸው በኢየሱስ ልቀት መንገዳቸው በኢየሱስ ልቀት በኢየሱስ ስም በጣም የእግዚአብሔር እሳት ታምናላችሁ? ግን አንደበታችሁ ላይ እሳት እንዳለ እስኪ እሳት በሉ። እስኪ ስማ አንተ ጨለማ
ድግምት መንፈስ፣ በስሟ የሰራኸው መንፈስ ጨለማ ድግምት በረከቷ ይዘሃል አይደል? ተናገር ይዘሃል አይደል? በእግሯ እሳት ጨምሬያለሁ፣ በጭንቅላቷ እሳት ጨምሬያለሁ። አእምሯ ልቀቃት፣ ህይወቷ ልቀቅ። አሁን በረከቷ ልቀቅ። በረከቷ አይደል? አሁን በረከቷ ይዘሃል አይደል? ከእሷ እንዲሰወር ነው ያደረገው፣ እንዲደበቅ አድርገሃል አይደል? ዛሬ ግን ትለቀዋለህ በኢየሱስ። እስከ ትለቀዋለህ በሉት፣ እስከ ልቀቀው በሉት። ክፈተው፣ አይንና ክፈተው፣ አይን ክፈተው። ማነህ አንተ? ማነህ አንተ? ድግምት በስሟ ላይ ያሰራኸው ፎቶ ወስደህ ቀና በል። እግሯ ሽባ ለማድረግ ነው የመጣኸው። እግሯ ሽባ አትሆንም። አንተ ሽባ ሆነህ ወደ ሰፈር ትሄዳለህ። የተሰወረ ነገር አሁን ይገለጣል። እግዚአብሔር አስታጥቆናል። እግዚአብሔር አስታጥቆናል። የተሰወረ ነገር ይገለጣል። ሻታታታካቶስ በየዓመቱ ነው የምትታደሰው። በየዓመቱ አንድ ደቂቃ ልስጥህ። በየዓመቱ ነው። ተናገር። እስከ እሳት በሉ፣ እሳት በሉ እስኪ። ነፍሷ በል፣ ጊዜ የለም ከአንተ ጋር አንተላከ። ነፍሷ በል፣ ህይወቷ በል፣ በረከቷ በል፣ መንገዷ በል፣ ለቅቄ ወደ ሰፈሬ እሄዳለሁ በል። አሁን 3 ጊዜ በኃይል ጮህ ወደ ሰፈሬ በኃይል ድገም። የመጨረሻ ለእግዚአብሔር ክብር ለእግዚአብሔር ክብር